የዮሐንስ ራእይ መጽሐፍ ብዙዎችን ግራ በሚያጋቡ ምስጢራዊ ምስሎች የተሞላ ነው። በተለይ ደግሞ ስለ እነዛ አውሬዎች የሚናገረው ክፍል ምን ማለት ሊሆን ይችላል? ዛሬ እንግዲህ ከብዙዎቹ ትርጓሜዎች አንዱን ይዘን እነዚህን ጥንታዊ ምልክቶች ለመፍታት እንሞክራለን። እስቲ ያስቡት፣ 7 ራሶች፣ 10 ቀንዶች፣ በላያቸው ላይ ደግሞ የስድብ ስሞች። በእርግጥም ከአንድ ቅዠት የወጣ ነገር ነው የሚመስለው። ነገር ግን አንዳንዶች እንደሚሉት እነዚህ ምልክቶች አንዲሁ የተፈጠሩ አይደሉም። የወደፊቱን የዓለም ኃይሎች ለመረዳት እንደ ቁልፍ ነገር ነው የሚታዩት። እስቲ እንግዲህ በጥልቀት እንመልከታቸው። እሺ፣ አባታለ ዋናው ጥያቄ ይሄ ነው። እነዚህ አውሬዎች ምንድን ናቸው? በቃ ቃል በቃል እንደምንሰማቸው አስፈሪ ፍጡራን ናቸው ወይንስ ምሳሌያዊ ትርጉም አላቸው ነገሮች ናቸው? ዛሬ የምንፈተሸው ትርጓሜ ይህን ጥያቄ እንዴት እንደሚመልስ እናያለን። እንግዲህ መጀመሪያ ትኩረታችንን የምናደርገው የባህር አውሬ ላይ ነው። ዛሬም እንዳሰሰው ትርጓሜ እንደሚለው ይሄ ፍጡር እንዲሁ አንድ መንግሥት ብቻ አይደለም። ከዛ ይልቅ ከዚህ በፊት የነበሩ ታላላቅ ግዛቶችን ባህሪ ወስዶ የተገነባ አንድ ትንቢታዊ ኃያል መንግሥት ነው። ትንቢቱን ስናይ አውሬው ከባህር ነው የሚወጣው ይላል። እናም በዚህ ትርጓሜ መሠረት ባህር ሲባል የሰው ልጆችን ወይም ዓለምን በጠቅላላ ነው የሚያመለክተው። ስለዚህ ነገሩ ስለ እውነተኛ የባህር ጭራቅ አይደለም ማለት ነው። ከዛ ይልቅ እንደ ባቢሎን እና ሮም ያሉትን ያለፉትን ኃያላን ግዛቶች ኃይል በሙሉ አጣምሮ ስለያዘ አንድ ዓለም አቀፍ ኃይል ነው የሚያወራው። እዚህ ላይ አንድ በጣም ወሳኝ ነጥብ አለ። በትንቢቶች ውስጥ 2 የተለያዩ አውሬዎች እንዳሉ መለየት አለብን። አንደኛው ያው በዳንኤል መጽሐፍ ውስጥ የምናገኘው እሱ ታሪካዊቷን የሮምን ግዛት ነው የሚወክለው። በራእይ መጽሐፍ ውስጥ ያለው አውሬ ግን እሱ ፈጽሞ የተለየ ነገር ነው ተብሎ ይታሰባል። የወደፊቷ ልዕለ ሮም ማለትም ከዚህ በፊት ታይቶ በማይታወቅ ኃይል የምትመጣ ዓለም አቀፍ መንግሥት ነች። ይቺ ወደፊት ልዕለ ሮም ስንል አንድ ወጥ አካል ብቻ አይደለችም። በጣም ውስብስብ ሥርዓት ነው። በውስጡ በርካታ ቁልፍ ተዋናዮች አሉት። እስቲ እንግዲህ በዚህ ትንቢታዊ ድራማ ውስጥ እነማን እንዳሉ አንድ በአንድ እንመልከት። እሺ፣ የመጀመሪያው ቀዩ አውሬ ነው። ይህን ነገር ልክ እንደ ፖለቲካዊ ሞተሩ አድርገን ማሰብ እንችላለን። ወይም ደግሞ የዚህ አዲስ ዓለም አቀፍ ሥርዓት የመንግሥት አጽም ማለት ነው። በቃ የቁጥጥር ሥርዓቱ እሱ ነው። ከዛ ቀጥሎ የባቢሎን ጋለሞታ ትመጣለች። ጽሑፉ ላይ በጣም የሚገርም አገላለጽ አለ። አውሬውን ትጋልበዋለች ነው የሚለው። ይህም እንግዲህ ሙሉ ቁጥጥር እንዳላት ያሳያል። እናም በዚህ አተርጓጎም መሠረት ይቺ ጋለሞታ የቀዩን አውሬ ፖለቲካዊ መዋቅር ከጀርባ ሆና የምትመራ ኃይለኛ ግን ደግሞ ሙሰኛ የሆነች የሃይማኖት ሥርዓትን ነው የምትወክለው። በመጨረሻም ደግሞ የምድር አውሬ አለ። ይሄኛው ደግሞ የፕሮፓጋንዳ ዋና ኃላፊ ነው ማለት ይቻላል። ሲገለጽ እንደ በግ ይመስላል፣ ነገር ግን እንደ ዘንዶ ይናገራል ይላል። እናም ዋና ሥራው ዓለም ያንን የባሕሩን አውሬ እንዲያመልክ ለማድረግ አስደናቂ ታምራትና ማታሎችን መጠቀቅ ነው። እንግዲህ ሁሉንም አንድ ላይ ስናደርገው የምናገኘው ምስል ይህን ይመስላል። ዋናው ኃይል ማለትም የባሕሩ አውሬ ዝም ብሎ መንግሥት ብቻ ወይም የሃይማኖት ሥርዓት ብቻ አይደለም። የሁለቱ ውህደት ነው። የቀዩ አውሬ ፖለቲካዊ ኃይል ከጋለሞታዋ የሃይማኖት ተጽዕኖ ጋር ሲቀላቀል፣ እናም ይሄ ትርጓሜ ይህንን ኃይለኛ ውህደት ኃያሉ የጳጳሳት ሥርዓት በማለት ነው የሚጠራው። እሺ፣ ግን ይህ አውሬ ኃይሉንና ባሕሪውን ቄት ነው የሚያገኘው? እንዲሁ ከምንም አልተነሳም። ይህ ትርጓሜ እንደሚነግረን የአውሬው ማንነት በተለይ እስራኤልን በታሪክ ሲገዙ ከነበሩት ታላላቅ ግዛቶች የተወጣጣ አንድ አይነት ጥርቅም ነው። ያው የአውሬውን 7 ራሶች ልክ እንደ ታሪካዊ የጊዜ ሰሌዳ ነው የሚታዩት። ግብፅ፣ አሱር፣ ባቢሎን፣ ፋርስ፣ ግሪክ እና ሮም። እነዚህ ሁሉ በየዘመናቸው የዓለም ኃያላን ነበሩ አይደል? እናም 7ኛው ራስ በዚህ አመለካከት መሠረት የእነሱን ፈለግ የሚከተል ነገር ግን በዓለም አቀፍ ደረጃ የሚመታ የወደፊት መንግሥት ነው። ይሄ ደግሞ ወደ አንድ በጣም አስገራሚ ነጥብ ያደርሰናል። ትንቢቱ ስለ 8ኛ ንጉሥ ይናገራል። አሁን በዚህ አተረጓጓም ይሄ 8ኛው ንጉሥ አዲስና የተለየ ግዛት አይደለም። ከዛው ልክ 7ኛው ንጉሥ ያ ዓለም አቀፍ መንግሥት በሃይማኖታዊቷ ጋለሞታ ሙሉ በሙሉ ቁጥጥር ሲኦል የሚፈጠር ነገር ነው። ልክ እንደ አዲስ የኃይል አይነት የሚፈጠር አንድ አይነት ወረራ ማለት ነው። እንግዲህ እስካሁን ተዋናዮቹን አይተናል፣ የኃይል መዋቅሩንም ተረድተናል። ግን ዋናው ጥያቄ ይህ ሁሉ መቼ ነው የሚሆነው?
ትንቢቱ የመጨረሻው ሳምንት ብሎ የሚጠራው የተወሰነ የ7 ዓመት የጊዜ ሰሌዳን ያስቀምጣል። በዚህ ትንቢት ውስጥ በተደጋጋሚ የሚነሳ አንድ ቁጥር አለ፣ 42 ወራት፣ አንዳንዴ ደግሞ 1260 ቀናት ይላል። በሌላ ቦታ ደግሞ ዘመን፣ ዘመናት፣ የዘመን እኩሌታ ይላል። እነዚህ ሁሉ አገላለጾች ግን የሚያመለክቱት አንድ አይነት የጊዜ ርዝመት ነው፣ 3 ዓመት ተኩል። እናም ይሄ ጊዜ የባሕሩ አውሬ ሥልጣኑን የሚይዝበት የዚያው የመጨረሻ 7 ዓመት የመጀመሪያው አጋማሽ ነው። እስቲ ይህንን የጊዜ ሰሌዳ ትንሽ በዝርዝር እንየው። በመጀመሪያው አጋማሽ ያ የተዋህዶ ኃያሉ የጳጳሳት ሥርዓት ሙሉ በሙሉ ሥልጣን ላይ ነው፣ ቅዱሳንን ያሳድዳል። ነገር ግን መሃል ላይ አንድ ወሳኝ የለውጥ ነጥብ ይመጣል፣ 7ቱ መቅሰፍቶች። ይህ መለኮታዊ ፍርድ የእነሱን ሥርዓት ክፉኛ ያናገዋል። ከዛ በኋላ በሚፈጠረው ሁከት በሁለተኛው አጋማሽ ያ ፖለቲካዊ አውሬ በቀድሞ የሃይማኖት አጋሩ ላይ ዞሮ ያጠፋታል። ዓለምም ለአንድ የመጨረሻ ግዙፍ ጦርነት ዝግጅት ትጀምራለች። አንድ ነገር መዘንጋት የለብንም። በዚያ በመጀመሪያው አጋማሽ ላይ የምድር አውሬው ዝም ብሎ አልተቀመጠም። በትጋት እየሠራ ነው። አስደናቂ ምልክቶችን ያደርጋል። እንዲያውም ከሰማይ እሳት እስከ ማውረድ ይደርሳል ተብሏል። ይህ ሁሉ ደግሞ ዓለም አዲሱን ዓለም አቀፍ ሥልጣን እንዲቀበልና እንዲያመልክ ለማሳመን የተሸረበ ኃይለኛ የማታለያ ሴራ ነው። ከመቅሰፍቶቹ በኋላ እና ይሄ ሁሉ ውስጣዊ መፈራረስ ከደረሰ በኋላ ታሪኩ እንዴት ነው የሚጠናቀቀው? ትንቢቱ እንደሚለው ፍጻሜው በጣም ፈጣንና ድራማዊ በሆነ ቅደም ተከተል ነው የሚመጣው። ፍጻሜው በ4 ዋና ዋና ደረጃዎች ነው የሚገለጸው። 1. በመቅሰፍቶቹ የተከዳው ፖለቲካዊው አውሬ የሃይማኖት አጋሩን ያጠፋታል። 2. የቀሩት ኃይሎች የዓለምን ሰራዊት በሙሉ በአርማጌዶን ለመጨረሻ ጦርነት ይሰባሰባሉ። 3. ይህ ሁሉ ሲሆን ኢየሱስ ይመለሳል። ይህም ወደ መጨረሻው ፍርድ ይመራል። አውሬውና ሐሰተኛው ነቢይ ተይዞ ይፈረድባቸዋል፣ ይሸነፋል። እዚህ ላይ አንድ በጣም ልብ ልንለው የሚገባ ዝርዝር ነገር አለ። ከመቅሰፍቶቹ በፊት ሥልጣን ላይ የነበረው አውሬ ያ የሃይማኖትና የፖለቲካ ጥምረት የሆነው የባሕሩ አውሬ ነው። ነገር ግን ከመቅሰፍቶቹ በኋላ የመጨረሻውን ጦርነት የሚዋጋው አውሬ ግን የቀድሞ የሃይማኖት አጋሩን አጥፍቶ ብቻውን የቀረው ንጹሕ ፖለቲካዊው ቀሪ አውሬ ነው። ስለዚህ መጨረሻ ላይ የምናያቸው አንድ አይነት አካል አይደሉም። እንግዲህ እንደተመለከትነው ይሄ ትርጓሜ በጣም ዝርዝርና አስገራሚ የሆነ የወደፊት እይታን ነው የሚያቀርበው። ይህ ሁሉ ግን በመጨረሻ አንድ ትልቅ ጥያቄ እንድንጠይቅ ያደርገናል። በዘመናችን እነዚህን ጥንታዊ እና በምልክት የተሞሉት ትንቢቶች እንዴት ነው መረዳት ያለብን? ስለ ኃይል፣ ስለ ሃይማኖትና ስለ ወደፊቱ ጊዜ ባለን አመለካከት ላይ ምን አይነት ተጽዕኖ ሊኖራቸው ይችላል? በእርግጥም ሁላችንም ልናስበት የሚገባ ጥያቄ ነው።